ክሬት ተፈጽሞብኛል። ሁለታችሁም አታስፈልጉኝም፣ ከህይወቴ ውጡልኝ፣ በቃ ልኑርበት የመሳሰሉ ነገሮችን እንግዲህ ሶፊያ በትናንትናው ቪዲዮ ላይ ያው ተናግራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወዳችሁ የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ልኝ ያላችሁ ልኝ ያለውኝ አልሐምዱሊላህ ረቢል ዓለሚን። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁኝ የኔ ውድ ቤተሰቦች። በትናንትናው ዕለት እንግዲህ ያው የታዘባችሁን ትታዘባላችሁ። በጥባጭ ካለ ማን ጥሩ ይጠጣል ይላል። በጥባጮች እንግዲህ ይሳካላችኋል ማለት ነው። በነገራችን ላይ የሰውን ህይወት የምትበጠብጡ በሙሉ የእናንተ ህይወትን በተገላቢጦች እንደሚበጠበጥ እንዳትረሱ። ብድር በምድር ነው ማለት ነው። ሶፊ እንግዲህ ትናንትና ክደት ተፈጽሞብኛል። ካሁን በፊት ባለው ህይወቴ ላይም በክደት ላይ ነው፣ አሁንም በክደት ላይ ተፈጽሞብኛል ትላለች። ፉፉ እና ተውፊቅ ከህይወቴ ውጡልኝ፣ በቃ ልኑርበት እንዴ ኧረ ተውኝ ምናምን ትላለች። በነገራችን ላይ ሶፊ ፉአድ ክደት አልፈጸመብሽም። አንደኛ ነገር አዳማጭ ነኝ ማለት ነው፣ ለማዳመጥ ሞክሪ። ሁለተኛ ደግሞ ለበጥባጮች ቦታ አትስጡ። በነገራችን ላይ በጣም ብዙ ሰዎች በህይወታችሁ እየመጡ እየበጠበጧችሁ ነው። እነዛን ሰዎች አውጥታችሁ በራሳችሁ ነገር ላይ ተማምናችሁ፣ በዛን መካከል ላይ እንግዲህ መተማመን ግድ ይላል እና በመካከላችሁ መተማመን እንዲኖር ራሳችሁ መፍጠር አለባችሁ። የራሳችሁ ጥንካሬ፣ የራሳችሁ ብርታት መኖር ግድ ይለዋል ማለት ነው። ሌላው እንግዲህ ትናንትና ተውፊቅ ማነው ፉአድ አንዋርን አምጥቶት ነበር። አንዋርን አስረዳልኝ፣ አንዋርም ላስታርቃችሁ ፈልጋለሁ። የፎቶ አመጣጡ ሂደቱ እንዴት ነው? እኔ የነገርከኝን ነገር ቀጥታ ለሶፊ አስረዳት ነው የሚለው ተውፊቅ። ማነው ፉፉዬ ደግሞ ማነው አንዋር ደግሞ እኔ ላስታርቅ ነው እንጂ ስለ ፎቶ አመጣጡ ከሰው ነው የሰጠኝ፣ ሰው ነው ያሳተመው፣ ሰው ነው ኤዲት ያደረገው የሚለውን ነገር ያው ቃል ማጠፍ አድርጓል ማለት ነው አንዋር። ነገር ደግሞ ፉፉዬን አበሳጭቶታል። የሶፊ አለመረዳት አበሳጭቶታል። በዚህ መሀል እየተጎዳ ያለው በሁለታችሁም እየተበሳጨ ያለው ፉፉዬ ነው። ፉፉዬንም ለመረዳት ሞክሩ ማለት ነው ሁላችሁም። ግን ያው ፉፉዬ አንዳንድ ጊዜ የዋህነትህ በጣም የገነነ ነው። አንዋር ማለት የተውፊቅ ወንድም ነው። የተውፊቅ ወንድም አንዋር ወንድሙን አሳልፎ ለአንተ አይሰጥህም። አንድ ነገር እሱን መገንዘብ አለብህ። ሌላው ደግሞ ለሶፊና ፉአድን አስታርቃለሁ የሚለው አንዋር የእውነት ሶፊንና ተውፊቅ ማነው ፉአድን ያስታርቃል ብለህ ታምናለህ? ነው በጭራሽ። ዙሮ ተዘዋዝሮ የወንድሙ ሚስት ናት፣ እንደ እህቱ የሚያያት ናት። አብሮ ነው ያደገችው፣ አብራው ነው ኦልሞስት እንግዲህ ወደ 3 አመት ምናምን እየሆናቸው ነው። ስለዚህ ሶፊ ወደ ተውፊቅ እንድትመለስ ነው እንጂ አንተ ጋር እንድትቀጥል ፈቃደኛ ላይሆን ይችላል። ያው እንግዲህ ሌላውን ፈጣሪ ነው የሚያውቀው፣ የልባቸውን እሱ ነው የሚያውቀው ማለት ነው። ሰዎችን አትመን ማለት ነው። ሶፊ አሁንም ህይወቴ ተበጥብጧል፣ ተከድቻለሁኝ፣ ለምን ሄድክ የሚባለው ነገር አንቺም ለማስረዳት ካሁን ቀደም ሄደሽ ነበረ። አሁንም ፉአድም ተውፊቅን ለማስረዳት ሱማያ ጋር ያለውን ነገር ግልጽ ለማድረግ ተውፊቅን ለማስረዳት ሱማያንም ለማዳን ይሆን ፉአድ ሄዶ ነበር አይደለ? ስለ ሄደም ደግሞ ነገሮችን ለማረዳዳት ለመነጋገር ነው። ምንም የፈጠረው ነገር የለም። ፉአድ ባንቺ ላይ ክዴት አልፈጸመብሽም፣ ምንም የተለየ ነገር። ያኛው ደግሞ ኤአይ ነው ፎቶ ምናምን እያለች ነው። ለማዳመጥ ሞክሪ ማለት ነው። ሶፊ ነሽ አሁን ይሄ የምለው ሶፊን ነው ማለት ነው። ተውፊቅንና ፉአድን ኮምፔር ማድረግ ማፎካከር ማወዳደር ከነሱ ከተውፊቅንና ፉአድን ማፎካከር የለብሽም። ምክንያቱም ፉአድ ነው፣ ተውፊቅ ነው። ያ ነው በተር መካከል ያው መከባበር መኖር አለበት ግድ ነው። እንዲሁም መተማመን ስፔሻሊ መተማመን ነው። ፉአድ እዛ ጋር ስለሄደ ምንም የተፈጠረ ነገር የለም ነው። ግዴታ ደግሞ ተውፊቅ አንቺ ጋር ስለመጣ ምንም ነገር ይፈጠራል ብሎ ጥርጣሬ በመካከላችሁ መኖር የለበትም። ሁለታችሁም ተመካክራችሁ ችግራችሁን እንደ ችግር ፈታችሁ እንድትቀጥሉ እኛም ኦዲየንሶቻችሁ የእናንተን አንድነት፣ የእናንተን ህብረት፣ የእናንተን ወደፊት መሄድ እንፈልጋለን ማለት ነው። ያንን ነገር ደግሞ እናንተ አክሴፕት ለማድረግ ሞክሩ። አሁንም ሶፊ ሱማያ በተደጋጋሚ ለ3 ቪዲዮዎች ሶፊያን አልፋ ማነው ተውፊቅ ማነው ፉአድን አልፋ ሶፊ ጋር ያው ትንኮስ አድርጋለች። ካሁን በፊትም እንደዛው ከመጀመሪያ ጀምራ ለማየት በመጣችበት ቁጥር ላይ እንደዛ አይነት ነገሮች አድርጋለች። የተለያዩ ብጥበጣዎችን አድርጋለች። ያ ደግሞ ለእናንተ ሶፊና ፉአድ ለሰዎች ቦታ አትስጡ ማለት ነው። ችግራችሁን እናንተ ራሳችሁ ፍቱ። ሶፊያ ማነው ሱማያ ምንድነው ፍላጎቷ? ግልጽ ነው፣ ያያችሁት ነው። ያለሆነበት ነው። ይሄ ድጋሚ ነው። ፉአድ አሁን እየተወጋ ያለው ባመናቸው ሰዎች ነው። ባመናቸው፣ በሚወዳቸው፣ በሚያከብራቸው ሰዎች ነው። ይሄ ደግሞ ለፉአድ አዲሱ አይደለም። ሶፊ ልትረጁ ይገባል ማለት ነው። መረዳት የሚባል ነገር አለ።
እንጂ ፉአዲን ከተውፊቅ ጋር አወዳድረሽ ሁለታችሁም ጎርታችሁኛል የሚባል ነገር ይከብዳል። እንዴት እንዴ የመጀመሪያ ንግግርሽ መጀመሪያ ያወራሽውስ የሳቄ ምንጭ ነው። ሳቄን የመለሰልኝ እንድበረታ እንዲጠነክር ያረገኝ ፉአድ ነው ያልሽውስ እንዴ ለምንድን ነው ማውራትና መተግበር ይለያያል? ለምን ከማውራት ወደ መተግበሩ አትመጡ ማለት ነው? ተግባርን የሚያክል ነገር የለም። በማውራትማ የተለያዩ ሰዎችን ሲያወሩ አይተናቸው ሰምተናቸው፣ እንደገና ደግሞ የተለያዩ ስም የተለያዩ ታቤላ የተለያዩ ነገር በልጁ ዙሪያ ላይ በቤተሰቡ ዙሪያ ላይ በሱ ላይፍ ዙሪያ ላይ በሱ ስም ማጥፋት ዙሪያ ላይ ሰዎች በእንደዛ አይነት መልኩ ካሁን ቀደምን ፉአድ ሲደረግበት አይተናል። አሁን ደግሞ አንቺ ሞር የተሻልሽ ነሽ ብለን እኛም ኦዲንሶችም እጃችን አጨብጭበን እንግዲህ ያው እንደ እህትም እንደ ጓደኛም እንደ ኦዲንስም ሆነን እንግዲህ ወደፊት እንሄድ። እባካችሁ ተደማመጡ። ሁላችሁንም እንወዳችኋለን፣ እናከብራችኋለን። ስራችሁን አክብራችሁ እርስ በርሳችሁ ተከባብራችሁ ተሸፋፍናችሁ ደካማ ጎናችሁን ተሸፋፍናችሁ እንድትሰሩ እንፈልጋለን። ያ ማለት ግን ተሸፋፍናችሁ ስሩ ብለን ስንል በግልጽ መደባበቅ የለባችሁም። እንደገና ደግሞ ይሄ መጎሻመጥ የለባችሁም። በውስጥ በመካከላችሁ አለመተማመን መፈጠር የለበትም። ያንን ነገር ወደ ጎን አርጋችሁ ቀጥታ በግልጽ በመነጋገር ወደፊት ለመራመድ እንድትሞክሩ እንፈልጋለን ማለት ነው። ያው የፉአድ ነገር ታውቃላችሁ። የፉአድ የጣፈንታ የተለየ ነው። የተለያየ ያልሆነበት ቦታ ላይ ሆነ ይባላል። ያለ ስሙ ስም ይሰጣል። ፉአድን በተለያዩ ቦታዎች ላይ በተለያዩ ፕላትፎርሞች ላይ ስፔሻሊ ከቲክቶክ ከዩቲዩብ በእነዚህ በሁለቱ አፕሊኬሽኖች ላይ ፉአድ እንዲጠፋ ይፈልጋልና ድጋሚያውን በርትቶ ጠንክሮ ያው በማየታቸው ሞር ደግሞ ጥላቶች ያው እጃቸውንም ልብሳቸውንም እያጠቆሩ መተዋለ ያው ሀዘን ላይ ማለት ነው። ያን ነው ድጋሜ ደግሞ ያ አክሲደንት በተፈጠረበት ሰዓት ላይ አይታችኋል ለምን ዳነ። አሁን ደግሞ እንደዛ አይነት ነገር ነው። ሳቁ በተመለሰ ቁጥር ሞር ጥላቶቻችሁን እያከሸፋችሁ ወዳጆቻችሁን እያኮራችሁ ነው የምትሄዱት። ያንን ነገር ነው አሁንም ሰጣ ገባውት ላይ እንድትገቡ አንፈልግም። ሁልጊዜ ሰጣ ገባ ላይ ስፔሻሊ አሁን ምንድነው ይባለው ወንዶች ጋር መገማመት የሚባል ነገር አለ። አሁን ትናንትና አንዋር በፍጹም አስታርቃለሁ ብሎ መጥቶ ከፉአድ ጋር ምነው ጦርነት ግብ ነው የፈጠረው። እንደዛ አይነት ነገር እንዲደረግ አንፈልግም እኛ ለራሳችን። እንደዛ አይነት ነገር ፉአድ ላይ ማንም ሰው ግብ ከፉአድ ጋር እንዲፈጥር አንፈልግም። መረዳዳት ቁጭ ብሎ በጠረጴዛ ዙሪያ ላይ የማውራት አቅሙ ሞራኑ ያላችሁ ሰዎች ማውራት ነው እንጂ አለዛ ፉአድ ጋር ግብ እንድትፈጥሩ አንፈልግም። እኛ ሱማያ ለምንድን ያስጠላችኝ እኔ በግሌ እኔ አይደለም በዙሪያችን ያሉ በጣም ብዙ እህቶች በጣም አዝነውባታል። ስለሚወዷትም ስለሚያከብሯትም እውነትም የምር ከጎኑ ስለሆነችም ትሆናለችም ብለን ስለታሰበ ነው። አሁን በኋላ ላይ ጉድና ጅራት በስተኋላ ይመጣል። አንዳንድ ሰዎች ቃስ ብለው ይገቡና ከዛ በኋላ ጭራ ነው የሚያበቅሉ ማለት ነው። ከኋላችሁ ሰዎች ልቦች ጋር ይገባሉ። የተከበረ ቦታ ይሰጣቸዋል። ሰውነታቸውን በቃ የሰው ልክ መሆናቸውን ከዛ አክብሮታቸውን ፍቅራቸውን ስትገልጹላቸው እናንተን በተዘዋዋሪ ደግሞ ለመውጋት ይሞክራሉ ማለት ነው። ያንን ነገር ነው አሁን ሶፊያ ጋር ማነው ሱማያ ጋር ያየነው ያንን ነገር ነው። ስለዚህ አሁን መሆን ያለበት ሶፊ በቻልሽው አቅም መጀመሪያ ከሶፊ ተውፊቅና ፉአድን ማፎካከርሽን አቁሚ። አንቺና ፉአድ አሁን ተውፊቅ ትናንትና ከዚህ በኋላ ከህይወታችሁ ወጥቻለሁ ማለት እሰየው፣ ደስ ይላል። እናንተ በራሳችሁ ሙድ ፈታችሁ ችግራችሁን ፈታችሁ ወደፊት እንድትቀጥሉ ነው የምንፈልገው። እንግዲህ ፉፉዬም የኔ ቀብራራ ወንድም ሁልጊዜም እንደምታኮራኝ ተስፋ አደርጋለሁኝ። ያው ተውፊቅም እንደዛው ሶፊዬም እንደዛው ማለት ነው።